ሰላም የቻናል ቤተሰቦች እንዴት ናችሁልኝ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬም እንደተለመደው እንግዲህ በአዲስ መረጃ መጥቻለሁ ማለት ነው። ምናልባት ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ እያልኩኝ እንዲሁም ደግሞ ቪዲዮ ቫይራል እንዲወጣ ሁላችሁም ላይክ አድርጋችሁ እንዲጀምሩልኝ እያልኩ ቀጥታ ዞሮ ያስኩላችሁ መረጃ የማልፍ ይሆናል። ዛሬ ላይ እንግዲህ ስለ ፓውስ አዲስ መረጃ አለ። እሱን የምንመለከት ይሆናል ማለት ነው። እንደምትመለከቱ እንግዲህ 1024 ኦኤክስ ላይ በተለቀቀ የኤክስ አካውንት እንደምትመለከቱት ስለ ፓውስ ዛሬ ላይ ከሁለት ሰዓት በፊት የወጣ መረጃ አለ። እንደምትመለከቱት በባይናንስ ብሎክቼን ላይ ፓውስ ሊስት እንደሚደረግ ኮንፊርም እንደተደረገ እንዲሁም ደግሞ ከጥቂት ቀናት በኋላ ሊስት የሚደረግበት ክሌም የሚደረግበት ኦፕሽን እንደሚመጣ ተናግረዋል ማለት ነው። እንዲሁም ደግሞ ፓውስ ወደ ባይናንስ የላከበትን አድሬስም ከ53 ደቂቃ በፊት ምን ብለዋል ማለት ነው ኮንፊርም የተደረገበትን አያይዘዋል ማለት ነው። ፓውስም እንግዲህ በራሱ ፓውስ ላብ ላይ የሆነ አወዛጋቢ ነገር ለቆ ነበር። ብዙዎች እየገመቱት የሚገኘው አንድ ነገር ነበር። እነዚህም ያው አካፍለውታል። ይህንን ኪቦርድ ለቆ ነበር እንደምትመለከቱት ሊስት የሚሆንበት በአፕሪል መጨረሻ አካባቢ እንደሆነ እንደምትመለከቱት ኢንድ የሚል አለ እዚህ ቦታ ላይ ኢንድ ኦፍ አፕሪል ብለው እየገመቱ የነበሩ ልጆች ነበሩ። እንዲሁም ደግሞ በቢኤንቢ ብሎክቼን ወይም ደግሞ በሶላና ብሎክቼን እንደሆነ እዚህ ቦታ ላይ ያስቀመጡት አወዛጋቢ ነበር። ይህንንም ከአንድ ቀን በፊት በፓውስ ላብ በራሳቸው የኤክስ አካውንት ለቀዋል። እንግዲህ በባይናንስ ላይ የሚሆን ከሆነ አሁንም የተሻለ ነገር እንደሚሆን ከትንሽ ቀናት በኋላ ክሌም የምናደርግበት በባይናንስ ላይ አቫሌብል እንደሚሆን ገልጸዋል ማለት ነው። ስለዚህ የተሻለ ሊሆን ይችላል ተብሎ ይገመታል። ምክንያቱም ባይናንስ ላይ ማርኬት ካፖ የተሻለ ስለሚሆን ከ200 ሚሊዮን በላይ ዝቅተኛው ከዛ በላይ ስለሆነ ያ የተሻለ ያደርገዋል ተብሏል ማለት ነው። ስለዚህ አዲስ መረጃ ሲኖር በዚሁ የዩቲዩብ አካውንት ስለማሳውቃችሁ ቻናሉን ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ቪዲዮ ቫይራል እንደወጣ ሁላችሁም ላይክ አድርጉት። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ክበሩልኝ። አመሰግናለሁ።